ከረፈደ በኋላ ነቃ አንተ ጭብረን ብሎታል ሀሰን ለፍፄ ማለት ነው። እሳትና ቃንጫ ሆኗል ሁለቱ። በተለይ ሀሰን ለፍፄ የሚሰጠው ተረባ ሌለ ነው። ሰላም ሰላም ቤተሰብ እንዴት አደራችሁ? እንደምን ዋላችሁልኝ? ያለሁ እግዚአብሔር ይመስገን። እንግዲህ ሀሰንና ፍፄ እሳትና ቃንጫ ሆነዋል ማለት ነው። እዛ ጋ ቅጠል ይለዋል፣ እዚህ ጋ ደግሞ በዚህ በኩል ጨበሬ ይለዋል እና በዚህ ድራማ በስማም ተረባቸው የሌለ ነው። እሳትና ቃንጫም ሆነዋል። በቀደም በሰሩት ቪዲዮ ተነቋቁረው ነው የጨረሱት፣ አንድ ሳይደማመጡ ማለት ነው። እና የሀሰን ተረባ በጣም የሌለ ነው። በተለይ ለፍፄ የሚሰጠው ተረባ ማለት ነው። ወደ ሀሰን እመለሳለሁኝ። ወደ ዋናው ስገባላችሁ ጨረቃዎቻችን ዛሬ ደስ በሚል ቪዲዮ እንደሚመጡ አይወብሶ አልጠራጠረም። ደግሞ ይመጣሉ። ቅመሜ ከሀገርም አልወጣችም። ቡቧ እንደዛ አዝኖ በፍቅር ንግግር፣ በፍቅር አይን፣ በፍቅር እቅፍ አቅፎ ሲሸኛት እንዴት ጨክናበት ትሄዳለች? እንዴት በ22 አይኗ ራሱ ሞልታ የማታየው ልጅ ናት እና እንዴት ጨክናበት ትሄዳለች? ሶ ብሩክ ያለማየሁ ልጅ ለመደሰት ወይም ለመደንገጥ ተዘጋጅ ማለት ነው። ባይዘዊ የትላንትና ቪዲዮቸው ማለት ነው አለቀስ ወላሂ ያለቀሱ የሚል ብቻ ነው እያየሁ ነበረው ማለት ነው። አልዋሻችሁም፣ እኔም አልቅሻለሁኝ። ድራማ እየሆነ እያወቅ አልቅሻለሁ። ያው ድራማ ስናይ እኮ የሚያስለቅስ ድራማ የለም። አጋጥሟችሁ አቅም? ኧረ እኔ ብዙ አጋጥሞኛል። እና ትላንትና እኔም አልቅሻለሁኝ። ያለቀስኩት ለምን እንደሆነ ታውቃላችሁ? በቃ ውስጣቸው ፍቅር እንዴት እንደሆነ ውስጣቸው ልባቸው እንዴት እንደተሳሰረ ሲለያዩ ፊሊንጉ በቃ ኢማጂን አደረግኩት። አሁን የብሩክ ንግግሩ በፍቅር አይነ በፍቅር ንግግር በፍቅር እቅፍ በሰበቡ ስንት እንዳቀፋት ማለት ነው። እና በጣም ያስለቀሱኝ ረበስማም እና ብዙዎቻቸው ያስለቅሷቸዋል። እነሱም እኮ የፈልገው አይደለ እንዲህ እንደዚህ አይነትን ቪዲዮ ቀርጸው የለቀቁልን ለማጨለል ማለት ነው። ለማንኛውም ተሳክቶላቸዋል ጨረቃዎቻችን። ካሁን በኋላ ማንም እየተጨቃጨቀ አይመጣም ብሏል። ኦልሬዲ ስንሳሳት ምከሩን ገጽጾን ብሏል እና እንደ እህት እንደ ወንድም እንደ በቃል አይደለ ሰው ሆኖ የማይሳሳት የለም እኮ በዚች ምድር ላይ። ሰው ደግሞ በስድብ አይመለስም። እና ምንድን ነው አሁን ሴቶችዬ ማለት ነው በፍቅረኛ የመጣ ከፍቅረኛቸው ሲጣሉ ሲለያዩ እሱን እጎዳለው ይሉና ራሳቸውን ትላልቅ ከባባድ እንትን ሪስክ ይወስዳሉ። መድኃኒት እስከ መጠጣት ድረስ ይደርሳሉ። ራሳቸውን እስከ ማጥፋት እስከ መሰደድ፣ በቃ እዚህ ሀገር መኖር አልፈልግም ለምን እኖራለሁ እያሉ በጣም በቃ ይሄ ነገር የሚያሳስበው ምንድን ነው? ሰይጣን ነው ባይዞይ የምር ወንድ ቢሄድ ወንድ ይመጣል። የምሬን እኮ ነው። አሁን እናንተ ከሱ ጋር የተለያያችሁት እኮ ኦልሬዲ እህል ውሃችሁ አይደለም። ያንቺ አልተፈጠረም ወር ደግሞ እሱ አንቺ ለሱ አልተፈጠርሽም። በዚህ ማወቅ መቻል አለባችሁ። ግን ለወንድ ብላችሁ እንደዚህ አይነትን ከባባድ ሪስክ ኔቨር በጭራሽ አትውሰዱ። አንድ ይሄ ነገር ደግሞ ጨረቃዎቻችን ኔቨር በጭራሽ የሚደግፉ አይደሉም። አይደለ? እንዲያውም የሆነ ኢንተርቪ ላይ ተናግረዋል። በራሳቸው ቤት ማለት ነው። እንደዚህ አይነትን የሚያደርጉ ሰዎች ምክር ሰጥቷል። እና ምንድን ነው ወንድ ቢሄድ ወንድ ይመጣል። አሁን አብዛኛው ጊዜ እንደዚህ አይነትን ክስተት የሚከሰተው ሴቶች ጋር ነው። እኛ ሴቶች ስሜታችን መደበቅ አንችልም። የሆነ ሴንሲቲቭ ነገር ነው መሰለኝ መደበቅ አንችልም። ወንዶች እንደኛ አይደሉም። እንደዚህ አይነት ሪስክ አይወስዱም። አይጎዱም ማለት አይደለም። በጣም ነው የሚጎዱት። ስሜታቸውን እንደኛ አያወጡትም። ውስጥ ነው ወንድ ልጅ የሚያለቅሰው ውስጥ በውስጥ ነው አይደለም። እና እንደዚህ አይነት ሪስክ አይወስዱም። ግን በጣም ይጎዳሉ። ይሄ ሬሊ የሆነ ነገር ነውና አብዛኛው ደግሞ እንደዚህ አይነትን ሪስክ የሚወስዱት ሴቶች ጋር ነው ብዬ አስባለሁኝ። ሶ እንደዚህ አይነት እውነት የምር የምትወዱት ነገር ከሆነ እንደዚህ አይነት ሪስክ አትውሰዱ። በቃ እሱ በመኖሩ ራሱ እኮ እናንተ ሊያስደስታችሁ ይገባል። የእውነት ስንት ሰው ነው የምታሳዝኑት እንደዚህ እያደረጋችሁ?
ቤተሰብ አለ፣ አባት፣ እናት፣ ወንድም፣ እህት፣ ጓደኛ፣ ስንት እናንተን ይፈልጋቸዋል፣ ስንት ሰው ማለት ነው። እና እንደዚህ አይነት አታድርጉ። ሪል የምታፈቅሩትን ነገር ከሆነ የሱ ደስታ፣ የሱ ስኬት፣ የሱ ከፍታ፣ የሱ በቃ አለ አይደለ ሊያስደስታችሁ ይገባል። ሪሊ ፍቅር የያዘው ሰው ማለት ነው። እና ተለያየው ግዴታ ያንቺ ካልሆነ እኮ የኔ ካልሆነ ብላችሁ እንደዚህ አይነት ሪስክ አትወሰዱ ማለት ነው። ሶ ይሄ ሁሉ ጨረቃዎቻችን አይደግፉም። ወደ ሀሰን ስመለስላችሁ ሀሰን አሁን ይሆናል አይደለ ሰውን ሲሳሳት በቃ የተሳሳተውን በቃ ጎበዝ ሂድበት የምትሉን ነገር ከሆነ እሱም ሌሎቹንም ይዞ ገደል ነው የሚገባው። አሁን ሀሰን ምን እያደረገ ነበረ የነበረው? ቅመሜን ትዳርዋን ላፍርስ ብሎ የመጣ ሰው ነው። ላለያይ ብሎ የመጣ ሰው ነው አደለ? እና ምንድን ነው ጠላት በሩቅ እንደማይመጣ ያሳያል። የገዛ ጓደኛችሁ ምን ያህል እንደሚጎዳችሁ ብቻ ብዙ ነገርን ያሳያቸዋል። ብዙ ነገርን ትማሩበታላችሁ ብዬ አስባለሁኝ። በእውነት የሀሰን ስራዎች ዴፊኒትሊ ስህተት ነበሩ እንዳለ ማለት ነው። እኔ ሀሰን የመጀመሪያ የመጣ ቀን ጀምሮ መስመሩን እንደሚስት በጣም እርግጠኛ ነበርኩኝ። ምክንያቱም ባለፈው ማየት ትችላላችሁ እና እርግጠኛ ነበርኩኝ። ምንድነው እሱ አሁን ቤትሽን ላፍርስ፣ ላለያይ፣ ላጣላ ብሎ የመጣ ሰው ነው። እንደዚህ አይነት ሰው የፈለገ ነገር ውደዱት፣ የፈለገ ነገር አክብሩት። እንደዚህ አይነት ነገር ሲሰራበት ያንን ሰው ዝም ብላችሁ ማየት የለባችሁም፣ መደገፍ የለባችሁም፣ መመለስ ነው ያለባችሁ። ይዟችሁም እናንተም ገደል ነው የሚገባው አይደለ? አሁን ዋንዴ ቅመምዬ ታብራራልናለች ብዬ ተስፋ አደርጋለሁኝ። ካለቀ ይሄ ድራማ ካለቀ በኋላ ማለት ነው ትነግራናለች ብዬ ተስፋ አደርጋለሁኝ። ግን ደግሞ ብዙ ነገር ያስተምራቸዋል። ማርያምን ሰውን በቃ ምንድን ነው አለማመን ነው። የፈለገ ነገር ይሁን ገደም ለማመን ገደም መኖር አለበት። እኔ እንጃ በጣም ይከብዳል የእውነት። እኔ የሀሰን ካራክተሮች ምን አይነት ካራክተር እንደሆነ ማን እንደሰጣቸው የእውነት አይተንም አናቅም። እንዴ እናንተ ይሁዳ በሉት እንግዲህ ይሁዳ ማለት ነው።